ሰላም ውድ የሀሴት ቲዩብ ተመልካቾቻችን እንደምን አላችሁ? ዛሬ የምንገኘው በዴማስ ሆፕ ሪል ስቴት ነው። አዲስ ሳይት እንዳወጡ ሰምተን የመጣ ነው። እስቲ ያለውን መረጃ ገብተን እንጠይቃችኋለን። ተከታተሉ። በድጋሚ እንኳን በደህና መጣሽ ነው ላዊ። አመሰግናለሁ ኑሃሚ። ከሎኬሽኑን ጀምርና አዲሱ ሳይታችሁ የት አካባቢ ነው የሚገኘው? ቦታው እንግዲህ የሚገኘው ከመገናኛ ወደ ቀበና በሚወስደው መስመር ከቀበና መብራት ወደ 4 ኪሎ ወይንም ወደ ግራ 170 ሜትር ያህል እንደታጠፈን አስፋልት ዳር ላይ ነው ሎኬሽናችን የሚገኘው። እንግዲህ እንደነገርኩሽ ወደ 4 ኪሎ መስመር ነው እና ከ4 ኪሎ በ1 ኪሎ ሜትር ርቀት ላይ ብቻ ነው የሚገኘው። እንዲሁም ከካሳንችስ በ2 ኪሎ ሜትር ርቀት ላይ እና ከአትላስ ደግሞ በ3 ኪሎ ሜትር ርቀት ላይ ነው የሚገኘው። ይሄ ብቻ አይደለም፣ ከቀበና መብራቱ ወደ ቀኝ የሚወስደው ወደ ቤላ ሰፈር መስመር ነው። መብራቱን ተሻግረን ቀጥታ ስንሄድ ደግሞ ወደ 6 ኪሎ ሰፈር ነው የሚወስደን። ወደ ግራ ደግሞ ወደ እኛ ሳይት መሄጃ ማለት ነው ወደ 4 ኪሎ መስመር ሲሆን፣ ወደ ታች ከመብራቱ ስንወርድ ደግሞ እነ ብሪቲሽ ኤምባሲን እነ ኬንያ ኤምባሲን እና የመገናኛ መስመር እናገኛለን። ስለዚህ ሎኬሽናችን እንግዲህ አዲስ አበባ ላይ አይን የሚባሉ ሰፈሮችን ያማከለ ቆንጆ ቦታ ላይ ነው የሚገኘው። በአካባቢው ምን አይነት ነገሮች ይገኛሉ? ምን አይነት የሎኬሽን ቫልዩ አለው? በጣም ጥሩ ጥያቄ ነው የጠየቅሽኝ ኖላዊት። እንግዲህ አንድ ሰው አፓርትመንት ላይ ወይም መኖሪያ ላይ ኢንቨስት ሲያደርግ ከሎኬሽኑ ምን አይነት ቫልዩዎችን አገኛለሁ፣ ምን ነገር አክሰስ ማድረግ እችላለሁ የሚለውን ነገር መጠየቅ አለብን። ከዚህ ጋር ተያይዞ እንግዲህ የእኛ ሳይት አክቹዋሊ የሚገኘው ከብሪቲሽ ኤምባሲ በ300 ሜትር ርቀት ላይ ነው። ያው አካባቢው ቀበና በመባል ይታወቃል። ስለዚህ የቀበናን ሎኬሽን ቫልዩ ለመረዳት በሁለት ከፍለን ብናየው የተሻለ አንደርስታንድ ማድረግ እንችላለን። እንግዲህ በ1924 በተመሰረተው የቀዳማዊ ኃይለሥላሴ ትምህርት ቤት አሁን ለኮከበ ጽባህ ተብሎ በሚታወቀው ትምህርት ቤት ማለት ነው በጣም ብዙ ትውልዶች የተማሩበት፣ ብዙ ትውልዶች የተቀረጹበት እሱ ትምህርት ቤት ብቻ አይደለም። አካባቢው ላይ እና አድቬንቲስት ስኩል አሉ፣ እነ ኪዳነ ምህረት ስኩል አሉ። በጣም ብዙ ሰዎች የተማሩባት እና ትምህርት ያፈሩባት ናት። ከዚህ በተጨማሪ ደግሞ የቀበና ወንዝ አለ። የቀበና ወንዝ እንግዲህ ያልዋኘ ያልቀመሰ የአዲስ አበባ ነዋሪ የለም ይባላል። እዛው የቀበና ነዋሪዎች ብቻ ሳይሆኑ ከተለያዩ የአዲስ አበባ ስፍራዎች የመጡ ብዙዎች ዋኝተውባታል። እንዲያውም ከታላላቆቻችን እንደሰማሁት ከሆነ አንዳንድ ጊዜ ለዋና ሲሄዱ ልብሶቻቸውን አውላልቀው ይገቡና ሲመለሱ ልብሶቻቸው ተወስዶባቸው ባዶ ራቆታቸውን ወደ ቤታቸው የሚሄዱበት አጋጣሚ ነበር። ስለዚህ ቀበና የብዙ ሰዎች ትውስታ ናት። ከዚህ በተጨማሪ ደግሞ አሁን ላይ ከልማት ጋር ተያይዞ እንግዲህ በኮሪደር ልማቱ በደንብ የለማች የቀበና የወንዝ ዳርቻ ፕሮጀክት ኦልሞስት 48 ኪሎ ሜትር ያህል የሚሸፍንና 8 የአዲስ አበባን ዋና ወንዞችን የያዘ ላዩ ላይ ደግሞ የህፃናት መጫወቻ ዋክዌዎች፣ ድልድዮች፣ መናፈሻዎች የተሰሩበት የእኛ ሳይት ደግሞ ወደዛ ነው ዋና እይታውን ያደረገው ወደ ቀበና የወንዝ ዳርቻ ፕሮጀክት ነው። ይህ ብቻ አይደለም። አካባቢው ላይ በጣም ብዙ የተለያዩ ተቋማት አሉ። የእምነት ተቋማት አሉ፣ ሆስፒታሎች አሉ። ለምሳሌ ያህል ልጠቅስልሽ፣ ከሳይታችን አጠገብ ኦሲስ ከአንገት በላይ የህክምና ማዕከል አለ። ሚኒሊክ ሆስፒታልም እንግዲህ በቅርብ ራዲየስ ውስጥ ነው የሚገኘው። የትምህርት ቤት ተቋማት አሉ። ከስታንዳርድ እስከ ኢንተርናሽናል ትምህርት ቤቶች አሉ። ቅድም የጠቀስኳቸውን እነ ኮከበ ጽባህን ጨምሮ ሳንፎርድ፣ ኢንዲያን የመሳሰሉ ኢንተርናሽናል ትምህርት ቤትም በዋኪንግ ዲስታንስ በቅርብ ነው የሚገኙት። ይህ ብቻ አይደለም። ኤምባሲዎችም አካባቢው ላይ አሉ። እነ ብሪቲሽ ኤምባሲ፣ እነ ሩሲያ ኤምባሲ፣ እነ ኬንያ እና ቤልጂየም ኤምባሲን ጨምሮ ኦልሞስት 12 የሚሆኑ ኤምባሲዎች አካባቢ ላይ ይገኛሉ። እንግዲህ አንድ ቦታ ላይ ኤምባሲ ያለ ማለት ደግሞ በዶላር ሬንታል ቫሊዩ ያለው ቦታ እንዲሆን ያደርገዋል። ስለዚህ የእኛ ደንበኞች እዚህ ላይ ኢንቨስት ሲያደርጉ ሊኖሩበት ቢፈልጉ በጣም ቆንጆ ማራኪ እይታን እያዩ የሚኖሩበት ነው። ማከራየት ቢፈልጉ ደግሞ በጣም ጥሩ ሪተርን ኦን ኢንቨስትመንት ያለው እንዳልኩሽ ኤምባሲ አካባቢ ላይ ስለሚገኝ በዶላር የሚያከራዩት ቆንጆ ቦታ ነው ማለት ነው። እስቲ አሁን ደግሞ ስለ ፕሮዳክቱ እናወራና ምን አይነት የመኝታና የካሬ አማራጮች ያላችሁ? እንግዲህ ወደ ፕሮዳክቱ ስንመጣ አጠቃላይ የያዘው 1600 ካሬ ሲሆን ህንፃዎቹ ደግሞ ያረፉት 1440 ካሬ ላይ ነው። ባለ 2 ብሎክ አፓርትመንቶችን ነው የምንገነባው። ብሎክ ኤ እና ብሎክ ቢ ያሉ፣ በውስጣቸው ደግሞ 4 ወለል ለመኪና ማቆሚያ ወይም ለፓርኪንግ ስፔስ የተመደበ ሲሆን 4 ሊፍቶች አሉት። እንዲሁም ደግሞ የከርሰ ምድር ውሃና ባካፕ ጀነሬተር ስላለው ምንም አይነት የመብራትም ሆነ የውሃ መቆራረጥ አይኖረውም ማለት ነው። ለተለያዩ ዝግጅቶች፣ ለድግስ፣ ለምርቃት ቢፈለግ ደግሞ ዝግና ክፍት አዳራሾች ይኖሩታል። ስለዚህ ቅንጡ የሚባል አፓርትመንት ነው። ወደ ፕሮዳክቶቹ ስመጣለች ደግሞ እንግዲህ ሀገራችን ላይ የሪል ስቴት ማርኬቱ ላይ ባለ አንድ መኝታ በጣም ትልቅ ዲማንድ አለው፣ በጣም ተፈላጊ ነው። እኛም እንግዲህ ይህንን ስላየን ባለ አንድ መኝታ በ6 የካሬ አማራጮች ይዘን የመጣ ነው። በ75 ካሬ አለን፣
በ85 ካሬ ያለን፣ በ88፣ በ89 ምናልባት ደግሞ በጣም ትልቅ ባለ አንድ መኝታ ፈልጋለሁ ለሚሉ ደንበኞቻችን በ146 ካሬ ባለ አንድ መኝታን ይዘናል። ባለ ሁለት መኝታ ደግሞ ከ121 ካሬ ጀምሮ በተለያዩ የካሬ አማራጮች አሉ። ባለ 3 መኝታ ከ181 ካሬ ጀምሮ እንዲሁ በተለያዩ የካሬ አማራጮች ይዘን መተናል። ባለ 4 መኝታም አለን በ308 ካሬ ማለት ነው። ስለዚህ ፕሮዳክቱ ይህንን ይመስላል። እስቲ አሁን ስለ አዲሱ ሳይታችሁ ይሄን ያካወራን ደግሞ ዴማ ማን ነው? ምን ስራዎች ከዚህ በፊት ሰርቷል የሚለውን በተጻማች ገኝ። እሺ ኖላዊት፣ እንግዲህ ድርጅታችን ዴማ ሆፕ ሪል ስቴት ወደ ሪል ስቴት ሴክተሩ የመጣው በዚህ በጥቂት ዓመታት ውስጥ ነው። ከዛ በፊት ግን ኦልሞስት ከ25 ዓመታት በላይ በኢምፖርት ኤክስፖርት የተሰማራ ድርጅት ነው። እንግዲህ የቤት ውስጥ የፊኒሽንግ ማቴሪያሎችን ኢምፖርት እናደርጋለን። ከሀገራችን ኢትዮጵያ ደግሞ የቅባት እህሎችን ኤክስፖርት እናደርጋለን። ስለዚህ ፋይናንሻሊ በጣም ስትሮንግ የሆነ ካምፓኒ ነው። ለዚህ ማሳያው ደግሞ አሁን የምንገኝበት የሲግናል ሳይታችን፣ እኛ ሲግናል ፕራይም ነው የምንለው። ሙሉ ለሙሉ በራሳችን ፋይናንስ ነው ገንብተን ከጨረስን በኋላ ነው ደንበኞቻችን ያስረከብ ነው። በእነዚህ ጥቂት ዓመታት ውስጥ እንግዲህ 8 ሳይቶችን ይዘናል። 8 አክቲቭ ሳይቶች አሉ። የመጀመሪያው ይሄኛው ነው። ለደንበኞቻችን ሙሉ ለሙሉ አስረክበናል። ሁለተኛው ሳይታችን ደግሞ ቦሌ 24 ጋር እኛ አደይ አበባ ሳይት እንለዋለን። የ2 ዓመት ከ6 ወር ፕሮጀክት ነበር። እኛ ግን በአመት ከ6 ወር ውስጥ ገንብተን ለደንበኞቻችን እሱንም አስረክበናል። እንግዲህ ሶስተኛው ሳይታችን ደግሞ ቦሌ ከአለምነሽ ፕላዛ አጠገብ የሚገኝ ሲሆን 1300 ካሬ ላይ ያረፈ ባለ ጂ+24 ህንፃ ነው። እሱ የ2 ዓመት ከ6 ወር ፕሮጀክት ሲሆን እንግዲህ አሁን ላይ በ10 ወር ጊዜ ውስጥ 3 ቤዝመንት ገንብተን ጂ+24 ሙሉ ለሙሉ ስትራክቸሩን ጨርሰን አሁን ላይ የፊኒሽንግ ስራ ላይ ደርሰናል። ሴራሚክ እያነጠፍን ያለ ነው። ብዙ ደንበኞቻችን እንደውም የዛም ፕሮግረስ እያዩ ዴማ ሆፕ እያሉ እኛ ጋር መጥተው የገዙበትም ሲቹዌሽን አለ እና ከሱ አጠገብ ደግሞ ዳውንታውን ብለን እንዲሁ አዲስ ሳይት ላውንች አድርገናል። እሱ አሁን 1 ወር ከ15 ቀኑ ነው። ነገር ግን 6ኛ ወለል ላይ ደርሷል። ከዛ በተጨማሪ ደግሞ ሲግናል መስመር ላይ 3 የሚሆኑ ሳይቶች አሉን። ይሄኛውን ጨምሮ 2 ሌላ ሳይቶችም አሉን። ቦሌ ማዶ ሆቴል ጀርባ እና ራማዳ ሆቴል አጠገብ ሳይቶች አሉ። እንዲሁ ደግሞ አሁን አዲሱ ሳይታችን ከብሪቲሽ ኤምባሲ በ300 ሜትር ርቀት ላይ የሚገኘው እና ዛሬ አንቺ የመጣሽበት ሳይታችን ነው ማለት ነው። እሺ፣ በጣም የሚገርም ነገር ነው የነገርሽኝ ኑሃሚን። ዴማ ሆፕስን ምን ለየት ያደርገዋል? አሁን ላይ ሀገራችን ላይ ያለው የሪል ስቴት ትረስት ኢሹ አለ። ከሱ አንጻር ምን አይነት ለደንበኞቻችን ምን አይነት መተማመኛ ነው የሚሰጡት? ልክ ነሽ ኖላዊት። እንግዲህ ብዙ ሰዎች ዘንድ አሁን ላይ ሪል ስቴት ላይ እንዴት ነው ምናምነው፣ ትረስት ኢሹ እንዴት ነው ልናደርግ የምንችለው የሚሉ ብዙ ጥያቄዎች ይነሳሉ። እንግዲህ ዴማ ሆፕ ሪል ስቴት ለደንበኞቹ ማረጋገጫ ከሚሰጥባቸው ነጥቦች ዋና ዋናዎቹ ልንገርሽ እና የመጀመሪያው እኛ ጋር ፕራይስ ኤስካሌሽን ነው። ፕራይስ ኤስካሌሽን ማለት የኮንስትራክሽን እቃዎች ምንም ያህል ቢጨምሩ እኛ ከደንበኞቻችን ጋር መጀመሪያ በተዋዋልንበት ገንዘብ ነው እስከ መጨረሻው የምናስከፍለው። ለምሳሌ አሁን የብሪቲሽ ኤምባሲው ሳይታችን እንግዲህ የ3 ዓመት ፕሮጀክት ነው ብዬሻለሁ። ስለዚህ ደንበኛው አሁን ላይ ስንዋዋል 3 ዓመት ሙሉ ከፍሎ የሚጨርሰው አሁን በምንዋዋልበት ገንዘብ ብቻ ነው የሚሆነው። ይህንን ያደረግንበት ምክንያት በሀገራችን የኮንስትራክሽን ማቴሪያሎች በሚጨምሩበት ጊዜ መሀል ላይ ሆኖ የሚያጣራ አካል የለም። ይህ የሚያጣራ አካል አለመኖሩ ደግሞ ለደንበኞች ክላሪቲ እንዳይሰጥ ያደርጋል። ስለዚህ እኛም እንግዲህ ያንን ከግምት ውስጥ በማስገባት ምንም አይነት የፕራይስ ኤስካሌሽን የለንም። ሌላውና ሁለተኛው ደግሞ ለየት የሚያደርገን ነገር ሁሉም ግንባታዎቻችን ወይም ሁሉም ሳይቶቻችን ግንባታቸው ልክ 80% ሲደርስ ካርታ እናወጣላቸዋለን። የዲጂታልም የተናጠል ካርታ እናወጣላቸዋለን። ይህ ደግሞ ለደንበኞቻችን የሚያሳየው እንግዲህ ድርጅታችን ምንም አይነት ህጋዊ ወይም ሌጋል ኢሹ እንደሌለበት ነው። ከዚህ በተጨማሪ ደግሞ ለደንበኞቻችን ህጋዊ የሆነ የባለቤትነት ማተማመኛ ወይም ማረጋገጫ ይሰጣቸዋል ማለት ነው። ሌላው ደግሞ ዴማ ሆፕን ለየት የሚያደርገው ነገር የግንባታ ፍጥነትና ጥራታችን ነው። እንግዲህ ለዚህ ማሳያ ቅድምም የተወሰነ ጠቅሼልሻለሁ። ለምሳሌ የቦሌ አለምነሽ ሳይታችንን በ10 ወር ጊዜ ውስጥ ነው 3 ቤዝመንት ገንብተን ከእንደገና ጂ+24 ስትራክቸር ጨርሰን አሁን ሴራሚክ እያነጠፍን ነው የሚገኘው። የቦሌ 24 ሳይታችንን ብናይ እንዲሁ የ2 ዓመት ከ6 ወር ፕሮጀክት በአመት ከ6 ወር አስረክበናል። አሁን እዚህ ሾላ ላይም አክቲቭ ሳይቶች አሉ። ኦልሞስት ከዚህ በተወሰነ ሜትሮች ርቀት የሚገኘው ሳይታችን በ5 ወር ጊዜ ውስጥ እንግዲህ አሁን 18ኛ ወለል ላይ ደርሷል። ስለዚህ እነዚህ የግንባታ ፍጥነቶቻችን አንድ ማሳያ ናቸው። ከግንባታ ፍጥነት ጋር ተያይዞ ግን ብዙ ጊዜ ምን አይነት ጥያቄ ይነሳል? ይሄን ያህል ከፈጠነ ጥራት ውስጥ ምን ያህል አስተማማኝ ነው የሚባል ጥያቄ እንግዲህ እኔም ውስጥ አንቺም ውስጥ ሊፈጠር ይችላል እና ለዚህ ማሳያው ደግሞ የእኛን ኮንስትራክሽን የሚገነቡልን የቻይና ካምፓኒዎች የስካይላይትን የመስቀል አደባባይን ቤዝመንት የገነቡ ቻይኖች ናቸው። ስለዚህ የግንባታ ጥራታችን አስተማማኝ ነው። ሌላው ደግሞ የግንባታ ጥራታችንን ለማየት ላይ ወተን
ያስረከብነው እና የገነባነው ሳንቶሽ ሃውስ ላይ ስላለን እሱን ላሳይሽ። ደስ ይለኛል። እንግዲህ ኖላዊት አሁን ደግሞ ከዚህ በፊት ሰርተን ያስረከብነውን ቤት የዴማ የፊኒሽንግ ስታንዳርድ ምን ይመስላል የሚለውን ነው ማሳየሽ። ከዚህኛው ስንጀምርልሽ እንግዲህ በውጭ በኩል ራሱን የቻለ የሜድስ ሩም ወይም የሰራተኛ ክፍል አለው። ይሄ እንደምታየው የሰራተኛዋ ክፍል ነው። ይሄ ብቻ አይደለም፣ የራሷ መታጠቢያም ጭምር አላት። ብዙ ቦታ ያልተለመደ ነገር ነው። ነው። ልክ ነው። ለብቻ ተለይቶ የሰራተኛ ክፍል አይቻላል እስካሁን ድረስ። የመጀመሪያሽ ነው ዴማ ላይ። እሺ እንግዲህ ቤታችን ደግሞ ይሄንን ይመስላል። በጣም ነው የሚያምረው። ወደድሽው? በጣም እንግዲህ ከበሩ ልጀምርልሽ እና ይሄ የምታዩ በር ራሳችንን ከኢታሊ ኢምፖርት ያደረግነው። እንደምታዩ 2 ቁልፎች እና 7 ሎኮች አሉት። ስለዚህ ከሴፍቲ አንጻር በጣም አስተማማኝ ነው። ይህ ብቻ አይደለም፣ የተሰራበት ማቴሪያል ደግሞ ከብረት ከአልሙኒየም እና ከኮንክሪት ሚክስ ስለሆነ እንደምታየው ጠንካራ በር አለ። በጣም ሃይ ኳሊቲ ካለው ዕቃ እንደተሰራ ያስታውቃል። በአይን ሲታይም ያስታውቃል አይደለ? ወደ ቤቱ ደግሞ ስወስድሽ እዚች ጋር መጀመሪያ የምናገኘው የዳይኒንግ ስፔስ ነው። በጣም ሌክዠሪ የሆነ ቤት ነው እንደማየው ከሆነ በጣም ደስ ይላል። በጣም ወደሽዋል። ኢንቴሪየሩ ምናምን ቆንጆ አርጋችሁ የሰራችሁት አይደለ? ስፔሱም ሰፋ ያለ ነው። እዛች ጋር ደግሞ ሊቪንግ ሩም አለች። ከዛ ወደዚህ ደግሞ እንግዲህ ኦፕን ኪችን ነው ያለው። ለዚህኛው ሳይታችን ኦፕን ኪችን የተጠቀምነው ሙሉ ፍሎሩ እንዳለ ኦፕን ኪችን ነው እዚህ ያለው። እዚህ ሳይት ላይ ያለን ኦፕን ኪችን ነው። ያ ኦፕን ኪችን ሲባል ብዙ ጊዜ እንደ ሀበሻ ምግባችን ትንሽ ሽታው ጠንከር ያለ ነው አይደለ? ወጥ ምናምን ስንሰራ እኛም እሱን ታሳቢ በማድረግ እዚህ ጋር የምታየው ያስገባ ነው ኢንዱስትሪያል ሳከር ነው። በጣም ስትሮንግ ነው እና በቀላሉ ሽታዎችን በሙሉ አምቆ ይይዛል ማለት ነው። ሲስተሙ ደግሞ እስከ 21ኛ እስከ ላይ ድረስ ነው የተዘረጋው። ስለዚህ አሁን ነዋሪዎች ገብተው የኖሩ ነው እንግዲህ እዚህ ሳይት ላይ እና ስንመላለስ አንቺ የሸተተሽ የምግብ ሽታ አለ ምናልባት? በጭራሽ ምንም ነገር የለም አይደለ? ጠንካራ ሳከር ስላለ ነው። እንደምታየው ኪችን ካቢኔቱ ኤቭሪቲንግ በዚህ ስታንዳርድ ነው። በጣም ጽድት ያለ ፋይል ነው። ወደሽዋል? በጣም ሁሉም ነገር የተሟላለት ነው። ምንም ጎሎ ነገር ራሱ የለም። በጣም አሪፍ ነው። አሁን ደግሞ ወደ መኝታ ቤቶች እንሰድሽ። ማስተሩ እንጀምራለን። እዚህ እንግዲህ የምታየው የማስተር ቤድሩም ነው። እዚህ ጋር ራሱን የቻለ 3 ሜትር ያህል ቁመት ያለው ክሎሴት ገጥመንለታል። ሰፊ ነው፣ በደንብ ስፔስ አለው። ብዙ ልብሶችን እንዲሁም የጫማ መደርደሪያም አለው። የመኝታ ቤቱ ስፋት እንግዲህ ይህንን ይመስላል። ብዙ ጊዜ እንደውም እኔ ማስተር ቤድሩም ሲባል አነስ ያለ ጠበብ ያለ ክፍል ነው፣ ግን ማስተር ቤድሩም ይባላል። ይሄ በጣም ሰፊ ነው። ይሄ በጣም ሰፊ ነው። አዎ ማስተር ስለሆነ ያው እኛም እሱን በማሰብ ነው ሰፋ ያለ ስፔስ ወስደን የተጠቀምነው። አሁን ደግሞ የማስተሩን መታጠቢያ ላሳይሽ። እንግዲህ መታጠቢያ ቤቱ ይሄንን ይመስላል። ያምራል። በጣም ሰፊ ነው። ብዙ ጊዜ እንግዲህ የተለመደው ምንድን ነው መታጠቢያ ቤት መሬቱ ሴራሚኩ ያዳልጣል አይደለ? እኛ ያንን በማሰብ እዚህ ጋር ሸካራ የሆነ ሴራሚክ ነው የተጠቀምነው። ስለዚህ በምንም ሁኔታ አያዳልጥም ማለት ነው። እንደገና ስታንዳርዳቸውን የጠበቁ ሲንኮች እንዲሁም መቀመጫዎች ነው የተጠቀምነው። በጣም ደስ ይላል። ተመችቶኛል። እስካሁን የምታየውን እንግዲህ ወደድሽው ነው? በጣም። አሁን ደግሞ ሰከንድ እና ሰርድ ቤድሩሞቹን ላሳይሽ። እንግዲህ ይሄኛው ሁለተኛው ቤድሩም ነው። እኛ እንደውም የጎረምሳ ክፍል ነው የምንለው። ይሄ ለልጆች ምናምን በጣም ክፍል ነው እና ደግሞ እንደ ሰከንድ ቤድሩም በጣም ሰፋ ያለ ነው። ኦፍኮርስ ለ20 ምናምን ዓመት ልጆች ላደጉ ልጆች በአጠቃላይ ይሆናል። እዚህ ጋር ራሱ ፍሪ ስፔስ አላቸው፣ ለማጥኛ ፍሪ ስፔስ አላቸው። ምንም ነገር ማድረግ ይችላሉ። እዚህ ጋር ክሎሴቱ አለን፣ እኛው ነን የምንገጥመው። ከእንደገና ደግሞ ባልከኒም አለው። ሰከንድ ቤድሩም ሆኖ ባልከኒ አለው በዚች ጋር እንደምታዩ ማለት ነው። ሁለተኛው ቤድሩም ይሄን ይመስላል። ሶስተኛውን ደግሞ ላሳይሽ። አሁን ደግሞ የመጨረሻው እና የልጆች መኝታ የሆነውን ሶስተኛውን ቤድሩም ላሳይሽ። እንግዲህ ሶስተኛው ቤድሩም ደግሞ ይሄ ይመስላል። በጣም የወደድኩት። ወደድሽው? መንታ ልጆች ያላቸው ሰዎችም እንዲሁ 2 አልጋ አስገብተውበት ራሱ ስቲል ሰፊ ስፔስ አለው ነው። ለመጫወቻ ራሱ በጣም ማለት ፍሪ ሆነው የሚቆዩበት ነው። እዛች ጋር ማጥኛ አላቸው። ማጥኛውንም እንየው። ይሄንን ይመስላል። በጣም ያምራርጋችሁ ዲዛይን ያደረጋችሁት። እናመሰግናለን። ክሎሴትም አለው ይሄኛውም ራሱን የቻለ። መኝታዎቹ እነዚህን ይመስላሉ ማለት ነው። አሁን ደግሞ የሁለቱ መኝታዎችን የጋራ መታጠቢያ ኮመን ባዝሩም ላሳይሽ። እዚህ ጋር እንግዲህ የእንግዳ መታጠቢያ አለ። እዚች ጋር ላውንደሪ ስፔስ አለች። ይሄ ደግሞ በጋራ የሚጠቀሙት መታጠቢያ ቤት ነው ማለት ነው። በጣም ሰፊ ነው። ኦልሞስት ቅድም እንዳሳየሁሽ እንደማስተር ባዝሩም ነው።
ያኛውም በጣም ሰፊ ነው አይደለ? አዎ። ስለዚህ በዚህ ስታንዳርድ ነው ሁሉንም የምታስረክቡት ማለት ነው? በሚገባ ሁሉንም ሳይቶቻችንን በዚህ እንደውም ከዚህ በተሻለ ስታንዳርድ ነው የምናስረክበው። እንደውም ባልከኒም አለን፣ ቅድም አላሳየሁሽም። ሰፊ የሆነ በጣም ቆንጆ ባልከኒም አለን። እስቲ አሁን ደግሞ ስለ አከፋፈሉ እናወራ። ይቻላል። አረፍ እንበልና እናወራለን። አረፍ በይ። እሺ ኑሃሚ፣ እስቲ ስላከፋፈል ሁኔታው ንገሪኝ። ስለ ግንባታው ፉል ፊኒሽ ነው ሴሚ ፊኒሽ አድርጋችሁ የምታስረክቡት እና ደግሞ አሁን ያላችሁ ሳይት መቼ ነው ጨርሳችሁ የምታስረክቡት? እስቲ አጠቃላይ ስለሱ ንገሪኝ። መልካም እንግዲህ የ2 ዓመት ከ6 ወር ፕሮጀክት ነው። አከፋፈሉ ግን በ3 ዓመት ጊዜ ውስጥ ነው የሚሆነው። ያው የአከፋፈል ሂደቱ ግንባታን የተመሰረተ ወይም ደግሞ ፕሮግረስ ቤዝድ ነው የሚሆነው። ይህንን ያደረግንበት ምክንያት ደግሞ ለደንበኞቹም ከኛ ጋር መተማመኛ እንዲኖራቸው ነው። ገንዘብ በሚጠየቁበት ጊዜ እየገነባን እያሳየናቸው ነው እነሱም የሚከፍሉት። ስለዚህ ያንን ታሳቢ በማድረግ በመሀል ደግሞ ከ3 ወር እስከ 4 ወር ጊዜ የመተንፈሻ ጊዜ ይኖራቸዋል፣ ቀጣይ ክፍያቸውን ለመክፈል ማለት ነው። ፕሮግረስ ቤዝድ የሆነ የአከፋፈል ሂደት ነው የምንጠቀመው። ግንባታውን በተመለከተ በሁለቱም አማራጮች ለደንበኞቻችን አዘጋጅተናል። ሴሚ ፊኒሽድ ነው የምፈልገው ለሚሉ ደንበኞች በሴሚ ፊኒሽድ እናስረክባለን። በፉል ፊኒሽድ ነው የምፈልገው ለሚሉ ደንበኞቻችንም በፉል ፊኒሽድ እንደምታዩ በዚህ ስታንዳርድ አድርገን ሰርተን እናስረክባለን ማለት ነው። እሺ፣ ውጭ ሀገር ያሉ ደንበኞችስ እንዴት ነው ከእናንተ መግዛት የሚችሉት? እንግዲህ በተመሳሳይ ከታች ባስቀመጥነው ስልክ ቁጥር ላይ በማንኛውም የሶሻል ሚዲያ ገጽ ላይ ማለትም በዋትሳፕ በቴሌግራም መደወል ይችላሉ። ከዛ በተጨማሪ ደግሞ እኛ አግሪመንቱን በዲኤችኤል ልንልክላቸው ስለምንችል ባሉበት ሆነው መግዛት ይችላሉ። እሺ፣ መጨረሻ ጥያቄ ከመጠየቅ በፊት ማለት የምትፈልጊው ነገር ካለ ለደንበኞቼ እድሉን ልስጥሽ። ማለት የምፈልገው ነገር ኖላዊት፣ እንግዲህ እስካሁን የብሪቲሽ ኤምባሲ ሳይታችን መኖሪያ አፓርትመንቶች ላይ ነው እያወራን የቆየ ነው። እንግዲህ ሌሎች ቦታዎችም ላይ አፓርትመንቶች አሉን። ቦሌ አለምነሽ ላይ ሽያጭ አለን፣ ራማዳ ሆቴል አጠገብ፣ እንዲሁም ደግሞ እዚህ ሲግናል መስመር ላይ 2 ሳይቶች አሉን ብዬሻለሁ። እነሱም ላይ አፓርትመንቶች አሉ እና ደግሞ የንግድ ሱቆችን ለሚፈልጉ ተመልካቾችም እንግዲህ የንግድ ሱቆችም ሾላ ከገበያው በ50 ሜትር ርቀት ላይ ብቻ በሚገኝ አዲስ ሳይታችን ከ12.6 ካሬ ጀምሮ እና ከ2.5 ሚሊዮን ጠቅላላ ክፍያ ጀምሮ ሱቆች አሉን። እንዲሁም ደግሞ ቦሌ አለምነሽ ፕላዛ አጠገብ በሚገኘው ሳይታችንም ከ20 ካሬ ጀምሮ በተለያየ ካሬ አማራጭ ሱቆች አሉን። ስለዚህ ይህንን ነው ማለት የምፈልገው። ቴንኪዩ። እሺ ኑሃሚ፣ በመጨረሻም ለተመልካቾቼ እናንተ ማግኘት ለሚፈልጉ እንዴት ነው የሚያገኟቸው? እንግዲህ የእናንተ ተመልካቾች የእኛን አፓርትመንቶች ወይም ሱቆች መግዛት ከፈለጉ ከታች በምናስቀምጥላቸው ስልክ እየደወሉ የበለጠ መረጃን ማግኘት እንዲሁም ደግሞ ሳይቱን መጎብኘት ይችላሉ። እሺ ኑሃሚ፣ በጣም ነው እጅግ አድርጌ የማመሰግነው። የነበረን ጥሩ ቆይታ ነበረ። ስላስጎበኘሽኝ ለሁሉም ነገር አመሰግንሻለሁ። እኔም መታችሁ ስላያችሁን በጣም ደስ ብሎኛል። ቴንኪው።